እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች፣ ወንድሞች ሕያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይህንን ለምን አልኩኝ በኋላ ነገራችኋለሁ። ለሽንገላ አይደለም ጆሲ። ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ። አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ ስለምወድ ማለት ነው። በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አይደለም፣ ላይ ብላይ የተቀመጠ ነው። ግን እኛ በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይኸው ላይ ብላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ። ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይሜው አውቃለሁ፣ ተቆጥቼው አውቃለሁ እንደ ልጅ። ስለ እውነት በእድሜ ተቀራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለው ውስጥ። ይህን መልካምነት እግዚአብሔር አምላክ አይቀበልም። ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ነው ወደ ወንድሞች። ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኙ ምናምን። ግን ሁልጊዜ ነፍሳት ወደ ቅድስት ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቅንበት ዕለት ጀምሮ ሁልጊዜ በልባችን የምትመጣው የመጀመሪያው ሰው አንተ ነው። ይሄ ደግሞ የሚሆነው በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት እዚህ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው። ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው የምልህ። ማዘርን ያወቅኳት ቀን አንተን የበለጠ ነው የወደድኩት። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው። ኦኬ የማዘርም ጭምር የማዘር ነጸብራቅ ነው ራሱ ጆሲ። እና በቃ ሁልጊዜ በልቤ ይመላለሳል ጆሲ። ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ፣ ወደ ቅድስት ቤተክርስቲያን ተመለሰ፣ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተ ነው። በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያውቁን የኦርቶዶክስ እህት ወንድሞችህን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ፣ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርም ካንተ ጋር ነጠላ ለብሼ ቆሜ አስቀድሼ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለህ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው። አሁንም በጣም ነው የምወድ። ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ። ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራሃቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን። በልብህ የሚመላለስ ጥያቄ ካለ ቀርበ ወንድሞችን አናግራቸው፣ ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ እወድሃለሁ። ተው ፈለገ በቃ
ምን እወዳለሁ እግዚአብሔር እኔ አባቴን እወዳለሁ በእውነት አንተ ምን ለምን እንደዚህ ትለኛለህ? በቃ እኔ ብቻ እላለሁ አንተ ምን እረፍ ምናምን ብለህ ነቅላ አስወጣኝ ምናምን አንተ እኔ እወዳለሁ። ከሁሉም ማስወጣኝ ጌም አጫውተህ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንትን የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ። እንዴት ይበላው ወይኔ ጆርሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተን ልብ ይቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ? አዎ ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም። እውነት ውስጥ ገብቼ ምናምን አላውቅም፣ ግን ከቤት ምናምን ይሰማል ነው በደንብ ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱን ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታምረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው። ወደ ጨዋታችን መለስ ቅዳሴ ስለዚህ በደንብ ሰምተህ አታውቅም? አዎ ኦኬ እስኪ አንድ የቅዳሴ ፓርት ላስብልህ አለማም ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር። አማርኛ ነው? አይ ግዕዝ ነው። ግን እኔ አንድ ጊዜ እላለሁ አንተ አንድ ጊዜ ትላለህ። እንደዛ ተራ በተራ እንደዛ እየተጋገዝን እንላለን። አንቺ ደግሞ ዜማ ላይ እሳት ነሽ። አረ ኦኬ ዜማ አለው ዳራቶ ተው በእናትህ እውነት ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነግቷል። የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላማዊ ሰልፍ እንዳይወጡ በቃ ተብሎ በጣም ከፍተኛል። አረ ሁሉም ደስ የሚል እንዴ እኔ ስቀዳው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላውቅም። ከለቀኩት በኋላ ምን እንደተፈጠረ እና ኬጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ በቃ ተነልብ የተጎዳል። ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል። አይ ለምን መሰለህ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካሁኑ ላለማምድ ግድ የለም። በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም፣ ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። እምነበ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነበ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ። አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን። ይሄ ነው ያውኑ በቃ እቺ ነች። አይ ትርጉሙንም የማውቀው ይመስለኛል። እስቲ ግን ስትለው አረጋግጥ። ኧረ አንሶዬ እንዴት ነው ግዕዝ ምናምን እያጠናሽ ነው? አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት
ላይክ ባይብሊካል የሆነ እንትን ነውና ግን ስትለውስ ያረጋግጠዋል ሹር ሆናል። እሺ ለአንተ እንዲቀል የሰንበትን ላስብል። እኔ ምንድነው ጋይስ እኔ ዜማ አልችልም። እኔ አሁን ከፍቅር ነው እሺ እያሰማርኩ ምናምን አይደለም። አደራ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንጻር ያው ጆሲዬን ወደ ቅድስት ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ገና ከሆኑ ትንሽ ላስጠናው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሲዬ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም ባይ ባይ እንላቸዋለን። በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። በቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው።